ቅዱሳን በዓለም ዙሪያ ወንድማችሁ ፕሮፌት ቤኪ ነኝ። የጸሎትን አስፈላጊነት ወይንም ደግሞ the importance of prayer part 2 እግዚአብሔር ባለፈው ወረቶኝ ክፍል 1 ሰርቼላችኋለሁ። አሁን ክፍል 2 ነው ወደ እናንተ ይዤ የመጣሁት። ይህ ቪዲዮ ለብዙዎች እንዲደርስ ሰብስክራይብ አድርጉ፣ የደወል ምልክቱንም ይጫኑ፣ አዳዲስ ቪዲዮዎች በቶሎ ይደርሷችኋል። በሶስተኛ ደረጃ ያለው ነጥብ ምን የሚል ነው? ጸሎት ከፈጣሪያችን ጋር ያለን ቁርባን ወይንም መጣመር ነው። prayer is communication with our creator እኛን ከፈጠረን ከእግዚአብሔር ጋር የምናወራበት ነው። ስንጸልይ ሰማይንና ምድርን ከፈጠረው አምላክ ጋር የመከተል ውሳኔ ወይንም ደግሞ ቃል ኪዳን እያደረገን ነው። በዚያው በጸሎታችን የእርሱን ደግነትና ትህትና በተሞላ ሁኔታ እያደረግን ነው ማለት ነው። በትህትና በደግነት ውስጥ እያለፍን ነው ማለት ነው። የሁሉ ፈጣሪ ወደ ቃል ኪዳኑ ህብረት እንድናደርግ ጋብዞናል። የቃል ኪዳኑን ህብረት ነው የምናደርገው ማለት ነው። ምን ማለት ነው? him through the person and work of Christ ማለት ነው። ከፈጣሪያችን ጋር ያለን ህብረት ነው ጸሎት ስናደርግ ማለት ነው። እንግዲህ እግዚአብሔር ምንም ቢሰማን እሱም ቢመልስ God is the creator of universe እግዚአብሔርን እንደ ፈጣሪነቱ ማወቅ አስፈላጊ ነው። ስለዚህ ሁሉን ከፈጠረው ጋር ስለምናወራ ያልተፈጠረ ነገር ቢኖረን ወደ መፈጠር ይመጣል። መጽሐፍ እግዚአብሔር ቃል ሲናገር መዝሙረኛው ዳዊት ላይ መንፈስን ትልካለህ ይፈጠራሉ የምድርን ፊት ታድሳለህ ይላል። ስለዚህ እግዚአብሔር ክሬተር ስለሆነ ነው ይፈጠራሉ ያለው። ስለዚህ የመፍጠር አቅም አለው ማለት ነው። ከሚፈጥረው አምላክ ጋር ነው የምናወራው። በአራተኛ ደረጃ ጸሎት የአማኝ ማዕከል ነው። ያ ማለት prayer is the central of Christian life። ስለዚህ አማኞች እንዲጸልዩ ትእዛዝ ተሰጥቷቸዋል። is invitation አንደኛ ተሰሎንቄ 5:17 ላይ ሳታቋርጡ ጸልዩ በሁሉ አመስግኑ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና አይደል። እንግሊዝኛው እንዲህ ነው pray without ceasing and everything give thanks for this is the will of God in Christ Jesus concerning you amen amen። ስለዚህ as we seek God and grow in intimacy with him ሳታቋርጡ ጸልዩ ብሎ ሲል የአማኝ ማዕከል ነው። ሁሉ ጊዜ አማኝ ያለው ባለማቋረጥ ውስጥ ነው። ጸሎት ተቋረጠ ማለት ከእግዚአብሔር ጋር ያለን ንግግር ተቋረጠ ማለት ነው። ስለዚህ ሳታቋርጡ ጸልዩ። ከተቋረጠ ችግር አለ። አታቋርጡ። በቀን በሌሊት በኑሯችሁ በስራችሁ በአገልግሎታችሁ በተለያየ ዓለም በብዙ አጣብቂኝ ውስጥ የምታልፉ ሰዎች ብትሆኑም የጸሎት ህይወት ግን ያስፈልጋቸዋል። ሰው ከሰው ጋር እያወራ ከሁኔታ ጋር እያወራ ሰዓት የሚወስድ ከሆነ ከእግዚአብሔር ጋር ለማውራት ደግሞ we have to take time። የዘመናችን ቁጥር እግዚአብሔርን በማውራት ይልቅ ሃሌሉያ። ስለዚህ ሴንተራችን ነው። ያለ ጸሎት ክርስትና የለም። ያለ ጸሎት መንፈሳዊነት የለም። ያለ ጸሎት የጸጋ እድገት የለም። ያለ ጸሎት የእግዚአብሔርን ሐሳብ መረዳት የለም። ያለ ጸሎት የእግዚአብሔርን ፈቃድ ማወቅ የለም። ስለዚህ ወደ ጸሎት ኢንቫይት ተደርገናል። ኢንቪቴሽን ነው። ስለዚህ ሳታቋርጡ ጸልዩ የሚል የአማኝ ማዕከል እንደሆነ መረዳት ያስፈልጋቸዋል ማለት ነው። ስለዚህ አሁን ይሄን ካልኳችሁ ኢየሱስ ጌታ ነው። አንደኛው ግብዣ ነው። ምን ይለናል? ፊልጵስዩስ 4:6 ላይ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋራ በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። ያ ካለ በኋላ ደግሞ እንደገና አሁን ያነበብኩላችሁ የእግዚአብሔር ቃል ክፍል በአንደኛ ተሰሎንቄ 5:17 ላይ ያለው ምንድነው? ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ሉቃስ 18:1 ላይ ደግሞ ምን ይላል? ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው ይላል። ስለዚህ እግዚአብሔር ያለማቋረጥ እንድናወራው እና ሊያወራን ይፈልጋል። ኢዝኖት እኛ ብቻ የምናወራው ጉዳይ አይደለም። እግዚአብሔርም ሊያወራን የሚፈልግበት ሁኔታ እንዳለ በዚህ ክፍል እንመለከታለን። ተጋብዘን ነው። ሰው ሲጋበዝ ምግብ ይመገብ የለ፣ ሰው ሲጋበዝ ሰርግ ይታደም የለ፣ ሰው ሲጋበዝ እኮ ሰምዌር ይሄዳል፣ ኢንጆይ ያደርጋል። አሁን በጸሎት ተጋብዘናል። ከልዑሉ ጋር የማውራት ግብዣ ነው። ስለዚህ ሳታቋርጡ ጸልዩ፣ በነገር ሁሉ በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ዘንድ አስታውቁ። ማስታወቅ አለባችሁ። የት እንዳላችሁ አስታውቁ። ከእርሱ ጋር የምታወሩበት ጊዜ፣ ከእርሱ ጋር የምትወስዱት ጊዜ ያስፈልጋቸዋል እያለን ነው ማለት ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ እግዚአብሔር ሁሉ ጊዜ የሚፈልገው ምንድነው ከተባለ የሰው ልጅ ማውራት ነው። ሁሉን ከፈጠረ በኋላ አዳምን እኮ እግዚአብሔር አምላክ በምድር ላይ የፈጠረበት አንዱ ፐርፐስ ሊያወራው ወደው እኮ ነው። እግዚአብሔር የልቡን ፈቃድ ሊያወራው ስለፈለገ ነው አዳምን የሰራው።
ስለዚህ we are created for the sake of communicating our role ከእግዚአብሔር ጋር እንድናወራ ነው የተሰራነው። ስለዚህ ሳታቋርጡ እንድትጸልዩ በጌታ ፍቅር አሳስባችኋለሁ። ለመጸለይ የግድ ተግዳሮት መምጣት የለበትም። ለመጸለይ አረንቋ ማጥ ውስጥ ተግዳሮት ውስጥ ጨለማ ውስጥ መያዝ የለብንም። ጻድቅ በምቹ ጊዜ ይጸልያል ነው የሚለው እግዚአብሔር ቃል። ስለዚህ ሁሉ ሰላም እያለ ከእግዚአብሔር ጋር ማውራት ህይወታችን ነው። ስለዚህ ሴንተራችን ነው። ስለዚህ በጌታ ፍቅር ማሳስባችሁ ግብዣችሁን በደንብ አድርጋችሁ ተጠቀሙ። እስቲ አንድ ነገር ላሳያችሁ። የአብን ፈቃድ ለማድረግ ወደ ምድር የመጣው ኢየሱስ እንኳን ይህንን ያህል ከጸለየ በተራራ ላይ የነበረውን የጾም ጸሎት ጊዜ ታውቃላችሁ። ስለዚህ የመንፈስ ልጆቹ እንዴት አብልጠን ልንጸልይ እንደሚገባ አስቡ። ከአብ የተላከው ኢየሱስ ተራራ ላይ ወጥቶ ከጾመ ከጸለየ እኛ ደግሞ በመንፈስ የተወለድን የእግዚአብሔር ልጆች ስለሆንን ምን ያህል መጸለይ እንዲገባን በደንብ አስተውሉ። ስለዚህ አብዝቶ መጸለይ አብዝቶ እንዲከናወንልን አብዝተን መንፈሳዊ እንድንሆን አብዝተን ወደ እግዚአብሔር ሐሳብ እንድንጠጋ ያደርገናል። አንድ የእንግሊዝኛ መጽሐፍ ሳነብ እንዲህ ይላል too much prayer too much success small prayer small success no prayer no success ይላል። ስለዚህ ምንም የማይጸልይ ሰው ይሳካለታል ብላችሁ አትጠብቁ። ስኬት ከሁሉ አባት ጋራ ማውራት እንጂ is not cumulative number of money is not having some job descriptions from some side is not something የሆነ ነገር ከሆነ አቅጣጫ ማግኘት አይደለም። የጥቅም ጉዳይ አይደለም። ከልዑሉ ጋር የማውራት ኢንቪቴሽናችሁን መጠቀም ነው። ተጠርታችኋል። እግዚአብሔር ሊያወራችሁ ወዷል። ስለዚህ ወደዚህ ግብዣ ተጋብዛችኋል። አሁን በጣም ደስ እየተሰኛችሁ ወደ ጸሎታችሁ እንድትገቡ የሚያደርጋችሁ ሐሳብ ነው ማለት ነው። ስለዚህ ክርስቶስ ከጸለየ እኔ እንዴት አልጸልይም? እንዴት አንተ አትጸልይም? እንዴት አንቺ አትጸልይም? በጸሎት የተባረካችሁ ቤተክርስቲያን ማዕከሏ ጸሎት ነው። መሪዎች ጸሎት፣ መጋቢያን ጸሎት፣ የቤተክርስቲያን በተለያየ ጸጋ ክፍል የምታገለግሉ አገልጋዮች ጸሎት በጣም ወሳኝ ነገር ነው። ጸሎት ከልዑሉ ጋር የማውራት ነው። ሃሌሉያ። ስለዚህ እግዚአብሔር አምላክ ይህንን ኢንቪቴሽን እያደረገ ነው ማለት ነው። በሶስተኛ ደረጃ የሰማዩ አባታችን ስለሚሸልመን ወይንም ደግሞ ሽልማት ስላለን ነው የምንጸልየው። Our heavenly Father rewards us when we pray. ስንጸልይ በሰማይ ያለው አባታችን ይሸልመናል። በጸሎት ውስጥ ሽልማት እንዳለ ታውቃላችሁ። ይህንን የሚገልጥልን እግዚአብሔር ቃል ማቴዎስ 7:11 ላይ እንዲህ ይላል፣ እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማይ ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገር ይሰጣቸዋል። ሃሌሉያ። ይሰጣቸው ይላል። ለሚለምኑት ሰው መልካምን ማድረግ ከቻለ መለመን ማለት መጸለይ ነው፣ መማለድ ነው፣ በእግዚአብሔር ፊት መሆን ነው። ከዛስ እንዴት አብልጦ አይሰጣቸው? የሚበልጥ ብለሲንግ ያለው የሚበልጥ ጊፍት ያለው ሽልማት ያለው ጸሎት ውስጥ ነው። ሃሌሉያ። One of the good gift of prayer is that it changes us and what we ask for. በጸሎታችን ውስጥ የእግዚአብሔር የሚሸልመን ወይንም ደግሞ እግዚአብሔር ከሚሰጠን አንዱ ምዕራፍ እኛን ነው የሚለውጠን። ሁለተኛ ደግሞ የጸሎት አቅጣጫችንን ጥያቄያችንን ነው የሚለውጠው። የምንፈልገውን ነገር አይደለም እንድንጠይቅ የሚያደርገን በጸሎት ውስጥ ስንቆይ እኛን እግዚአብሔር እንደሚፈልገው ሐሳብ ይቃኘናል። በተቃኘንበት መቃኘት ውስጥ ደግሞ የጥያቄያችንን ርዕስ ይቀየራል ማለት ነው። ክብር ለጌታ ለኢየሱስ ይሁን። በጌታ ፍቅር አሳስባችኋለሁ። ወደዚህ የጸሎት ህይወት ውስጥ እንድትገቡ መልካም እድል እግዚአብሔር አምላክ እንደሰጣችሁ ደግሞ አምናለሁ። ጸሎት በዋናነት ስጦታዎችን ሳይሆን ሰጪውን የምናውቅበት ሲሆን የሚያስፈልገንን ነገር እንኳን የተሻለ ነገር ለሚባል ከፍታ እንድንጠይቅ ያደርገናል። ጥቂት ነገር ለመጠየቅ ብለን የምንታክት ከሆነ ወደ ዋና ጥያቄዎች እንድንገባ የሚያደርገን አሜን። ዓለም ወደ ያዘችው በረከት ሁሉ እጃችንን የምንሰደው በሰው አእምሮ እከሌ እንዴት እንዲል ቻለ እስኪባል ድረስ ጀግና የሆኑ ነገሮችን ለመፍትሄ የሚሆኑ ነገሮችን እንድንጠይቅ የሚያደርግ ወደዛ ማቹሪቲ የሚያሳድገን በጸሎት ውስጥ ያለን መሰራት ነው። በጸሎት ውስጥ ያለን መነካካት ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ ለኛ ከሚያስፈልጉን ነገሮች በላይ በሰማይ ያለውን የአባታችንን ፈቃድ በምድር እንዲሆን አብልጠን መፈለግ ይኖርብናል። ሰዎች ብዙ ነገር ያስፈልጋቸዋል በምድር፣ ነገር ግን በሰማይ ያለው የእግዚአብሔር ፈቃድ በምድር እንዲሆን ማስቀደም መቻል አለብን። ካንተ ጥያቄ የእግዚአብሔርን ሐሳብ ማስቀደም ይኖርብሃል ማለት ነው። ስለዚህ እግዚአብሔር በዚህ አይነት ይባርከናል። ፈቃዱን በምድር ላይ ከጸሎት በዘለለ የህይወት ክፍላችን ላይ እየተፈጸመ መሆን አለመሆኑን በጥልቀት መመርመርና መፈተሽ ያስፈልገናል ማለት ነው። ስለዚህ እግዚአብሔር አምላክ ኢንቫይት አድርጎናል ወደ ጸሎት ማለት ነው። ጋብዞናል። ልጆቼ ከኔ ጋር እናውራ ብለዋል። ስለዚህ ኢየሱስ ጌታ ነው። ሁለተኛ ጸሎትን ኢየሱስ ክርስቶስም አስቀድሟል። ኢየሱስ ከጸለየ እኛ እንጸልያለን።
በሶስተኛ ደረጃ ደግሞ ሽልማት አለ። we have rewards when we speak with our lovely Father። እግዚአብሔር አምላክ በዚህ መረዳት ይባርካል። ክፍል 3ን ይዤላችሁ እመጣለሁ። ይህንን ከሰማችሁ በኋላ አትሊስት ለ30 ደቂቃ በእግዚአብሔር ፊት የምትጸልዩበት ጊዜ ውሰዱ። ወንድማችሁ ፕሮፌት ቤኪ ነኝ። ይህንን ቪዲዮ ካያችሁ በኋላ ለብዙዎች ሼር አድርጉ፣ ሰብስክራይብ አድርጉ። ተባረኩ።